እንዳይመስልሽ። እናቴ ደግሞ በጣም ሰዓት አሳዘነችኝ። እንዴ በጣም ሲወቅጧት ኧረ ተፋቷት በእናታችሁ ልጅ ናት ሳ ወይ እና ችግር የለውም። ማንንም አልሰማም። ሲጀመር እኔ ማንንም ሰማ ሴት አይደለሁኝም። ቦቼ ማለት ነው። ዛሬ እንዲያጋጣሚ ማርያምን ቁጭ ብለን እያወራን እያለ ማለት ነው። ግን በሚወድ ሰው የሰው ፍቅር በጣም አለሽ። በሚወድሽ ልክ ደግሞ አንቺን ለመጣል እንትን የሚለው ሰው በጣም ብዙ ነው አለኝ። ግን ለምንድን ነው አለኝ። እኔ ምን አውቃለሁኝ? የበዚህ ነው ገብርኤልን ይታደሉታል እንጂ አይታገሉትም። ምን ያሁን እስከ ዛሬ ያውቁኛል። ዛሬ ምን እንደነካቸው አላውቅም። ኢትዮጵያ ከመጣሁ በኋላ እንዲያራስ ነብር አረጋቸው እና ማረቼ ምንም ማድረግ አይቻልም። አምላክን ተውኝ፣ በቃ እስኪ ተውኝ። ህይወታችሁ ሁሉ ምን አድርጊ ነው የምትሉኝ? እኔ እንዴ ምኑኝ ነው የምትሉኝ? በሚዲያ ልታጠፉኝ ነው? አንገቴ ልታደፉኝ ነው? ተሸማቅቄ እንዲጠፋላችሁ ነው? ጭራሽ ነው የማይሆነው። በዚህ እንደዚህ ጥይት ቢገባብኝ ይሻለኛል። ሰው አቁሚ ብሎ ሳይሆን እኔ በራሴ ነው የማቆመው። እኔን ተስፋ ለማስቆረጥ፣ እኔ አንገቴን ለማስደፋት ጋሙላ ገብርኤልን አረባካቸው ጭራሽ ነው የማይሆነው። ናያጣ ለማይተሰረው ይሄዳል ቢት ነው እና ችግር የለውም። ፈታ በሉ እንደፈለጋችሁ ማለት ትችላላችሁ። ለእናንተ ማስረዳት አይጠበቅብኝም። ለ15 ቀን አጀንዳ ማለት ነው። 15 ቀን በኋላ ቢያሻ በጭንቅላታችሁ ትተከላላችሁ። ቢያሻችሁ እንደፈለጋችሁ። እሺ አከብራለሁ። የሰው ልጅ እወዳለሁ። መጥፎ አመለካከት ያለውን ሰው አልቀይረው አልችልም። ምክንያቱም ከላይ የተሰጠው የሰውን የሆነ ሰውን ለማንቋሸሽ ሰውን ዝቅ ለማድረግ ስለሆነ ማለት ነው። እኔ ደግሞ ሚዲያን ሀብዬ ስጀምር ዛሬ በዙሪያ ያለ ሰው ጀምሪ ብሎ ሳይሆን ልቦናዬ ነው። ስለዚህ ልቦናዬ ያለኝን ነገር እንጂ የሰው ልጅ ስላለኝ አልጨነቅም። ማንንም ሰው ነው የማልሰማው። ማርያምን ሲቀጥል ደግሞ እኔ ያለሁበት ደረጃ ላይ ለመድረስ በጣም ነገር ይቀራቸዋል። ማርያምን እኔ ቦታ ላይ ለመድረስ እኔ ጋር ለመድረስ እኔ ገና ነኝ። እንግዲህ ግን እኔ ጋር ለመድረስ በጣም ርቀት አላችሁ። ማርያም በጣም እግዚአብሔር ይመስገን። እንዲህ ነው የምወደደው። ዛሬ ራሱ ሚካኤል ላከብር ወጥቼማ ማለት ነው ማሮቼ፣ በጌታ በኢየሱስ ክርስቶስ ስም እኔ የምሬ ነው። በእርግጥ እንደዚህ በሚዲያ ላይ የምታዩት ሰው እና በአካል የምታዩት ሰው ይለያያል። በቃ በደን ምንም ላይክ በቃ ራሳችሁ ሁናችሁ ግን ትለያያላችሁ። ቁማችሁ ስትታዩ ስትሄዱ አረማመዳችሁ ምናምን ይለያያል። ዛሬ ማለት ነው ገብርኤልን እያያዙ ፎቶ እንነሳ ብለው እንዲያለ ሙሉ እኛንን ታቦት የምንመስለው ብላችሁ ታምናላችሁ? ጌታን የዝን ያክል ነው የሰው ፍቅር ያለኝ። እናቴ ትሞት እናቴ ይኸውልሽ፣ ዛሬ ሚካኤል እናከብርና ማለት ነው አዲስ አበባ እዚህ ማለት ነው። ከዛ ታቦት የምንመስለው እኛ ነን። እኔና ቦቼ ታቦት ካሜራ ሙሉ ካሜራ እንደዚህ በዛም በዚህም ካሜራ ድቅን ነው ጌታን የምሬን ነው ማለት ላይክ ታቦቱን ትተው ወደ እኛን እንደዚህ ከበቡ ማለት ነው። ማርያምን እውነቴን ነው። የዛን ያክል የሰው ፍቅር አለን። እኔ በአካል ሲያዩኝ እኔ የሚያቆኝ ማለት ብዙ ሰው አመለካከት እንደፈለጋቸው ውሰዱት። ግን በሚዲያ የማውቃቸው ሰዎችና በአካል ሳገኛቸው ለየት ይሉብኛል። ወይ አቋማቸው አጭር የሆኑብኝና ወይ ረጅም የሆኑብኝና የሆነ ነገራቸው ከዛ በቃ ፀጉሬን ተሰርቻለሁ። በፍሪዝ ነው የምታወቀው። እዚህ ላይ ጨርቅን ያዘርገው ገምጁ ሲሉኝ ሚሌ ማለት ነው። እግዚአብሔርን ከሰው መሀል እንደዛ አድርገው ይዙኛል ብለሽስ። አረ ኦዲየንስ በዚህ አጋጣሚ ትጠያላችሁ። እግዚአብሔርን ድብልቅልቅ ያረጉ ቤተክርስቲያን ሂደን ከዛ ቀስቴ ጋር ቪዲዮውን ልንቀርጽ እንደሄድን በዛ ቤተክርስቲያን ያዝ ነው ማለት ነው። ታቦትን እናስገባ። ከዛ የታቦቱን ትቡት እንደዚህ ወደዛ ማስገባቱን ትተው እንደዚህ ከበቡ ማለት ነው። እንዴት እናቴ ትሙት። የዛን ያክል የሰው ፍቅር አለን። ማርያምን እና እናንተ ተልባ ቢንጫጫ በአንድ ሙቀጫ አንድ ሰው ስትንፈረፈሪ ብትይ ቼክ አላረግሽም። ባለፈው ላይ
ሸዋ ምንድን የሆነ ነገር ገነጣጥላችሁ ነው እንደዛ የምትራገጥ ልጅ አለኝ። ዛሬ ይችን አግኝታ ትታይ ነበረ። አሁን እየተራገጠች ነው። ሞተች ያለችው ባለፈው ላይ ትታ ነበረ ለወር ምናምን። አሁን ጀምራለች እንዲ አዲስ። ሄዱበት ማሮች እግዚአብሔርን። እናንተ ማለት ለእኔ ማደግ መንስኤ ናቸው። እየገተታችሁ ነው። የማያቀኝ እያወቀኝ ነው። እንዲህ ማናት እቺ ልጅ? ማን የዘቀዘቃት? ምን ሁና ነው? ምን ሰርታ ነው? ከዛ እኔ ማጣራት ሆነ ስራቸው ማለት ነው። ለሰው ስራ ሆንኩኝ ማለት ነው። ይህ በጣም ከባድ ነው። እንግዲህ ሰው እንዴት ስራ ትቶ እኔን ይከታተላል ማለት ላይ ቤት ናት እንዴት ናት እንዴት የምር በጣም ነው የሚገርመው። እና ታውኝ በቃ ታውኝ ልኖርበት። እሺ አይቻላችሁ ታውኝ ካልቻላችሁ ሄዱበት እንደፈለጋችሁ። ግን ደግሞ ማወቅ ያለባችሁ ነገር ቢኖር በዝምታዬ ውስጥ በጣም ብዙ መልሶች አሉ። በጣም ማለት ነው። ሲቀጥል ደግሞ ተግባር ይመቸኛል። ሲቀጥል ደግሞ እኔ ላድርገው ብዬ ፈልጌው ያጣሁት ነገር የለም። እናንተ ግን ፈልጋችሁት ያላገኛችሁት ነገር አለ። እኔ ግን አስቤበት የሆነ ነገር ፈልጌ ምንም ይሁን ምንም ነገር ይሁን ራሴ ከተማመንኩኝ አበዳን ያንን ነገር አደርገዋለሁ። ገብርኤልን ይሄ በጣም በጣም ነግሬያችሁ አይደለም፣ ገባችሁ? ነግሬያችሁ አይደለም እንትን እምላችሁ እያያችሁኝ ነው። ቃል የሆነች ቃል ተነፍሳለሁ፣ በተግባር ነው ማሳያችሁ። ስለዚህ የሆነ ነገር ፈልጌ አጥቼ አላውቅም። ከእናንተ ያነሰ ነገር አልያዝኩም። እኔን ለማንቋሸሽ አትሞክሩ። ሴትነቴ ዝቅ ለማድረግ አትሞክሩ። ሴትነቴ ብርታት ሊሆነኝ ለሴቶች አርያ መሆን የምፈልግ ሴት ነኝ። እናቴ ትሙት ጅማሮ ነው። ይሄ ገና ጅማሮ ነው። እንዴች ልጅ እኮ እንደዚህ ነበረች፣ የሆነ ሰዓት ላይ ተነስተውባት እንደዚህ ተብሎ ይሄ ነገር እንደገና እንደ አዲስ የሚወራበት ቀን ይመጣል። ግን ደግሞ እኔ ለማንም አንገቴን አልደፋም። እሺ። ሲቀጥል ደግሞ በራሳቸው ኮንፊደንስ ይኖራችሁ። ራሳችሁን ስለማታምኑት እኮ ነው ሰውን ዝቅ ለማድረግ የምትሞክሩት። ራስሽን ትደብቂና ሰውን ለማንቋሸሽ ትሞክሪያለሽ። በሰው ጭንቅላት ላይ ትራመጃለሽ። በሰው ኮንፊደንስ ላይ ሰውን የሆነ ነገር ነው ማድረግ ትሞክሪያለሽ። ራስሽን ትደብቂና አንቺነትሽን ትተሽ ማለት ነው። ስለዚህ እኔ የሚወደኝ ሰው ይወደኛል። ገባችሁ? ሲቀጥል ደግሞ ያው ሞር በአካል ብታዩኝና በአካል ብንተያይ ደስ ይለኛል። ያኔ ነው የሰው ልጅ መለየትም ማወቅ የሚቻለው። ይሄ ሲስቅ ማንኛውም ሰው ጋር ስቀት ትገባለህ፣ ሲሳደብም እንደዛው። ከካሜራ ጀርባ ነው ማንነትን የምታውቀው እንትን የምትል። እኔ ደግሞ እግዚአብሔር ይመስገን ንጹሕ ልብ ነው ያለኝ። እናቴ ትሞት በጣም ንጹሕ ልብ። ለዛ ነው የሚያክል የሰው ፍቅር የሰጠኝ። እንደዚህ በቃ ላይ እያወራሁኝ እዚህ ጋር 2000 ሰው ምናምን ቁጭ ብሎ ሲያዩ ደማቸው ይፈላል። እናቴ ትሞት። አብሽሩ ዝሮ ያልፋል። ግን ታገሱ፣ የማያልፍ ነገር የለም። እናቴ ቦታት እንትን ብትይ ላይባቸውን ቢከፍቱ 3 ሰው ቁጭ ብሎ ያያቸውም ሰው ምን አገባሽ አንቺ ያለሽው ከላይ። አይ ገርሞኝ ነው ከላይ መሆኗ ለመሆኑ አይደለም። ግን ይህን ያክል የተነሱብኝ ይህን ያክል ምን አድርጌ ነው ብዬ ነው እኮ ማርያም። ቦታ ፈልገው ስላለች ወይ ሃይማኖትን ምነካ ሴት አይደለሁም፣ ወይ ሴትን ማንቋሽሽ ሴት አይደለሁም፣ ወይ የሆነ ነገር የማደርግ ሴት አይደለሁኝም። በጣም ስርዓት ያለኝ ሴት ነኝ። ስለ ራሴ ማንም እንዲያወራልኝ አልጠብቅም። ራሴ ስለ ራሴ መናገር እችላለሁ። ሰው ከሰው እንደዚህ ነሽ እኮ ተብሎ እስኪነገረኝ አልጠብቅም። ራሴን ማቅ ሴት ነኝ። አላንቋሽሽ፣ ሴትነታችሁን አላረከስኩ፣ አልሳደብ፣ አልሞላቅቅ። የሆነ ኩርት ብዬ ነው እኔ የምታውቁኝ፣ ኮርቼ ነው የምታውቁኝ። ወደፊትም እንደዛው ነው የምቀጥለው። ዛሬ ላይ ለዓላማ ስል የማይሆኑ ነገሮችን ወይንም ከኔ ፍላጎቶች ውጭ ላረግ እችላለሁ። ግን ነገ የምፈልገው ደረጃ እስከምደርስ ድረስ ነው። ገባችሁ? እና ማርያምን የሚገርመው ነገር ደግሞ ማለት ነው የማያልፍላችሁ ለካ ጌታን እንደዚህ እየሆናችሁ ነው። እኔ እኮ በቃ ሚዲያ የሆነ በቃ ሞር በጣም እይታ በሚኖረኝ ቁጥር የማዳም ቅመሞች ለምንድን ነው ሰውን እንዲህ የምታደርጉት? ለምን ራሳችሁ አትወጡም? ለምን ራሳችሁ ብዙ ሪከርዶች አሉ ራሱ ለምን ራሳችሁን አታወጡም? ለምን ራሳችሁ መጀመሪያ አድርጋችሁ ሰው አታሳድጉም? አሳድጋችሁ ማንም ዞር ብሎ የሚያያችሁ የለም። ለምን ነው ነበር የምለው እንደ ሰው እንኳ አልገለምጣችሁም።
ኮሜንታችሁን አንስቼ በስነ ስርዓት አንብቤ ነው መልስ የምሰጣችሁ። እንኳን ክብር የሚሰጥ ሰው ለኦዲየንስ ክብር የሚሰጥ ሰው አይወደድም፣ አይፈለግም። እኔ ደግሞ በጣም ሪስፔክት የሚያደርጉ ልጆች አሉ። ስለዚህ እነሱ ላለመንካት ነው ዝም ያልኩት እና ሄዱበት። ካልደከማችሁ ችግር የለውም። እሺ ግን ደግሞ እኔ ማንንም አልሰማም። ማንም አይኖርም። ማንም ከጎን ላይ እንጫጫልኝ ይችላል። ማንንም አልፈልግም። እናቴ ትሞት የሆነ እኔን እንትን ለማለት የምትሞክሩት ነገር አይመጣውም። ደስ የሚለው ነገር ደግሞ እያያችሁ ነው ሪከርዱን የምታወጡት። ቁጭ ብለሽ እያየሽ ትቆይና የሆነች ስህተት ክፍተት ቦታ ታገኛለሽ። ያችን ስህተት ይዘሽ ሄደሽ ትፖስቻለሽ ለመውጣት ማለት ነው። እንደዛ አይደለም የምትወጪው። ተወኝ ነው ተወኝ። እና በዚህ አጋጣሚ የኔ ልጆችም አላችሁ፣ በጣም በጣም የምወዳችሁ የኔ ማሮች፣ የኔ ቅመሞች፣ የኔ ሁሉ ነገሮች፣ የኔ ስነ ምግባር ጨዋ ወልዶ ጨዋ ያሳደጋችሁ፣ የሰው ደስታ የሚያስደስታችሁ፣ የሰው ከፍታ የሚያስደስታችሁ፣ ሁሌም ከሰው ጎን ለመቆም ያ ማለት ነው የኔ ፋሚሊ። ከዛ ውጭ የኔ ፋሚሊ አይደለም። ዲካካም ሴት ልጅ እያዋረርክ ወይንም ዝቅ እያረክ የምትሳደብ እኔ እንኳ ምሸማቀቅ ሴት አይደለሁም አልኳችሁ። በጣም ወይኔ መድኃኒዓለም አምላኬው አይናውጣ ማለት አይናውጣ። የሰው ልጅ አሁን አንዳንድ ነገሮች ላይ እንትን የሚል ነው። ማንንም አልሰማም። ላመንኩበት ነገር እሞታለሁ። ላመናችሁበት ነገር ሞቱ። እሺ ማሮች፣ ማንም ምንም ሊል ይችላል፣ እንደፈለገ ሊያወራ ይችላል። ግን እስካመንኩበት ድረስ ማንም ስለኔ መወሰን አይችልም። ስልኩ የኔ እስከሆነ ድረስ